እንቅልፍ አሁን ተኛ ይሆናል እችን ካወራው በኋላ እውነትም ነገር ያውቃሉ እያንዳንዱ ነገር ነፂ በህይወቱ ደስተኛ እንዳልነበረ። የነጻነት ወርቅነህ ታላቅ እህት ባለቤቱ ንጹህ ዘር ከፈለክ ቡቱቶህንና መጽሐፍቶችን ሰብስበ መውጣት ትችላለህ እንዳለችው በሀዘን ጠቁሮና ከስሎ ነግሮኛል ስትል እህቱ በእንባ ታጅባ ተናግራለች። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ቡቱቶህንና መጽሐፍን ይዘህ ሂድ። ያ የሁላችን የሳቅ ምንጭ የነበረው ነጻነት ወርቅነህ አፈር ከተጫነ ወዲያ በሳቅና በልብሱ ሸፍኖት ውስጡን እያቆሰለ ያኖረው የቤቱ ገበና የአደባባይ ሚስጥር ሆኖ አርፏል። ጆሮ ጾም አይደር ለተባለው ህዝባችን ሌላ ጉድ ከተወዳጃችን ነፂ ቤተሰቦች አንደበት ፈልቋል። ብቸኛ እህቱ ታላቅና ታናሽ ወንድሞቹ እርቅ ሚዲያ ላይ ቀርበው ነፂ በሚስቱና በሚስቱ እናት ሲቃጠል እንደኖረና ለሞቱም አንደኛው ምክንያት እነሱ እንደሆኑ የኢትዮጵያ ህዝብ ይወቅልን ሲሉ ለእርቅ ሚዲያ ተናግረዋል። ከነፂ ሞት በኋላ ከቤተሰቦቹ በላይ ያዘንለት አቤት ጓደኛስ ማለት እንዲህ ነው ብለን የመሰከርንለት ሰው ሌላ እንደሆነና ለነፂ የሰናፍጭ ቅንጣት ታህል እንደማያዝንለት እያረገ ያለው ነገር በሙሉ የገዛ ጥቅሙን ለማስከበር እንደሆነም አብራርተዋል። ነፂ ለመጀመሪያው ሕክምና ህንድ በሄደበት ወቅት ጤናው ጥንቃቄ ከተደረገበት እንደሚስተካከልና ቶሎ እንደደረሱበት ተነግሮት ነበር። ሆኖም አይደለም አልኮል ቀርቶ እንደ ኮካኮላ ያሉ ለስላሳ መጠጦችን በቆርኪው ክዳን እንኳን ቢጠጣ ከፍተኛ የጤና መቃወስ ውስጥ ከቶ ህይወቱን ሊያሳጣው እንደሚችል ማስጠንቀቂያ ደርሶታል። ታላቅ እህቱ መሰረት ወርቅነህ ወይንም ሚሚ እንደተናገረችው ከሆነ ይህንን ጉዳይ ለሁሉም ጓደኞቹ ተናግረናል። አሁን በነፂ ሞት ተጎድቻለሁ ያዙኝ ልቀቁኝ የሚለው አስኔም ይሄንን ያውቃል። ነገር ግን ቁጭ ብሎ አብሮት ይጠጣ ነበር። ነፂ ሳቅ ጨዋታውን ስለሚፈልገው አብሯቸው ቁጭ ይላል። ከዛም እሱ አንድ ጠርሙስ ቢራ ይዝና ለነሱ ውስኪ እንዲወርድ ይደረጋል። ሙሉ ወጪውን የሚከፍለው ግን ነፂ ነበር ስትል አስኔ ላይ ወቀሳዋን ሰንዝራለች። እኔ ከልቤ ወደዋለሁ የምለው ጓደኛዬ አልኮል ይቅርና ለስላሳ መጠጥ እንዳትጠጣ ተብሎ አይደለም አስገድጄ አብሮኝ እንዲጠጣ ላደርግ ቀርቶ ሲጠጣ ባየው እንኳን በፖሊስ ከማሳሰር አልመለስም ስትል ተሰምታለች። ምክንያቴ ያለችው ደግሞ ይህንን መጠጥ ጠጣ ማለት ህይወት አደጋ ላይ ነው መባሉን እያወቀ እንዴት መጠጥ እንዲጠጣ ይፈቅድለታል የሚለው ነው። ነፂ በትዳሩ ደስተኛ እንዳልሆነና በሚስቱ ከፍቶትና በበሽታ ተጠብሶ ከአሜሪካ እንደተመለሰም ከመናገር አልተቆጠበችም። ነፂ መጀመሪያ በሽታውን ያወቀው አሜሪካ እንደነበርና ባለቤቱ ንጹህ ዘር ግን ለእርሱ ምግብ ማብሰል እንኳን እንደማትፈልግ ለልጆቿና ለራሷ አብስላ እየበላች አንተ ከፈለክ አብስለ ብላ እንዳለችው አጫውቶኛል በማለት አሜሪካ ሆኖ መታከም ያልፈለገውም ለዚሁ ነው ብላ አክላለች። ነፂ እዚህ ሰርቶ ከሚያገኘው ገቢ ላይ በወሩ $2500 ይልካል። ይህም ማለት ወደኛ ሀገር ገንዘብ ሲመነዘር ከ350 ሺህ ብር በላይ በወር ውስጥ ወደ ታላቁ አሜሪካ ይልካል። ሀገር ውስጥ ደግሞ የባለቤቱ እናትና ራሱ ነፂ ለሚኖሩበት ቤት 45 ሺህ ብር የቤት ኪራይ ይከፍላል። ከዛም አልፎ ታናናሽ ወንድሞቹንና ሌሎች ችግረኞች የሚያስተዳድር ሰው እንደነበር ከቤተሰቡ አንደበት ሰምተናል። ይህንን ሁሉ ጫና ተሸክሞ ከህመሙ ጋር እየታገለ አንድም ቀን ሳያርፍ እንዳለፈም ከምስክርነቶች መረዳት ችለናል። ነፂ በጓደኛው አስናቀ ወይንም አስኔ በኩል ነፂ ቤት የለውም፣ ነፂ መኪና የለውም እየተባለ የሚናፈሰው ነገር ልክ አይደለም፣ አድናቂዎቹ እንደ ቡክን ሰው እንዲቆጥሩት ሆኗል ይላል ታናሽ ወንድሙ። እህቱ በበኩሏ ነፂ ከገዛት 8 ወር የሞላት መኪና አለችው። በእሷ መኪና በጣም ደስተኛ ነበር። አሁን እኔ አፈር ልግባልህ እያለ በየሚዲያው የገጽታ ግንባታ የሚሰራው ጓደኛው አስናቀና ናስኪ ነፂን አገኘው ስለው ባክሽ እሱ መኪና ከገዛ ወዲህ ተቀይሮብኛል ብሎኝ ያውቃል በማለት አስመሳይነቱን ለማጋለጥ ሞክራለች። ከአስናቀ በኩል ይህንን ወቀሳ የመመለስ ነገር ገና ስላልመጣ በአንድ ወገን ሆኖ ለመፍረድ ለኛ ለተመልካቾች ቢከብድም የቤተሰቦቹ ምሬት በርካቶችን አሳዝኗል። ታላቅ ወንድሙ ወንደሰን ወርቅነህ እንዲህ ይላል። ነፂ በህይወቱ የሚጠላው ነገር ቢኖር ልመና ነው። ነገር ግን ከሞተ በኋላ ስሙ መለመኛ ሆኗል። ይህ ጓደኛ ነኝ ወዳጅ ነኝ ከሚል ሰው አይጠበቅም። እንዴት የምትወደው ጓደኛ በህይወት እያለ የማይወደውን ነገር ከሞተ በኋላ ያውም ሰለስቱ እንኳን ሳይወጣ ስሙን መለመኛ ለማድረግ ትጣጣራለ በማለት ላስናቀ ያለውን ነቀፌታ ገልጿል። ባለቤቱ ንጹህ ዘር ብትሆንም ከነፂ ጥቅሙን እንጂ አባትነቱን ወይንም ባልነቱን አትፈልግም ነበር ብሎ የወቀሳ ዱላውን እሷም ላይ አሳርፏል። ወደ ህንድ ሀገር ለህክምና ሲሄዱ ባለቤቱ ኢትዮጵያ ውስጥ የነበረች ቢሆንም አብሬው ሄጄ አስታምመዋለሁ እንኳን አለማለቷም
ሌላ ጉዳይ ሆኖ ተነስቷል። የቀብሩ ወቅት ፊቷን በሻርፕ ሸፍና ከመቀመጥ ውጪ እንደ ሀገራችን ባህል ደረት ደቅታ አለማልቀሷ አነጋጋሪ የነበረ ጉዳይ እንደነበረ ይታወሳል። እንዴት ሰው የዚህ ሁሉ ዓመት ባሉን አልቅሶ አይቀብርም? ይህችማ የሆነ ችግር አለባት እስከመባል ደርሳ የነበረ ቢሆንም ለታላቅ እህቱ ማንም ምንም ቢል አይዶን ኬር ማለቷ ተገልጿል። ነጻነት ወርቅነህ ይህችን ዓለም ላይ መለስባት ከመሰናበቱ በፊት ጥሩ ዜና ሁሉም ጊዜያዊ ነው፣ መጥፎ ዜና ሁሉም ጊዜያዊ ነው ብሎ በኢንስታግራም ገጹ ለጥፎ ነበር። የነፂን የመጨረሻ የማህበራዊ ትስስር ገጽ ልጥፎቹን ላስተዋለ ሞቱ እንደሸተተው መገመት አይከብድም። ፍቅሩም ደስታውም ጊዜያዊ፣ ሀዘኑም ጊዜያዊ የሆነበት ነፂያችን ይህችን ጊዜያዊ ዓለም የሆዱን በሆዱ እንደያዘ ቢሰናብታትም ቤተሰቦቹም ሆኑ ጓደኞቹ ሚስጥሩን ካፈር በታች ሊያስቀሩለት አልቻሉም። ሚሚሾ እያለ የሚጠራት እህቱ ጓደኛ ተብዬው አስኔ ከእያንዳንዳችሁ በላይ እኔ ተጎድቻለሁ በማለት እንደዛተባቸው በቁጭት ተናግራለች። ከዛ አልፎ ቆይ ሐውልቱን እኔ ላሰራ ወይንም በድብቅ አደባባይ ሳይወጣ ከወዳጆቹ አሰባስበን 80ውን እናውጣ ሐውልቱን እናሰራለት ከማለት ይልቅ ለልመና ደጅ መጥናቱ ያስመሳይነቱ መገለጫ እንደሆነ ጉዳይ ለማስፈጸም እንኳን ያወጣውን 20 ሺህ ብርና የመኪናውን ነዳጅ ወጪ ማን የሚችለኝ ብሎ እንደጠየቀ አብራርታለች። የቤቱ የመጨረሻ ልጅ የሆነው ኪሩቤል ወርቅነህ በበኩሉ እውነተኛ ጓደኛ የነበሩት መተው ሆስፒታል በረንዳ ላይ የተኙ አሳክመውታል። ስልካቸውን አውጥተው ቪዲዮ ለመቅረጽና ቲክቶክ ላይ ለመልቀቅ እንኳን ጊዜ አልነበራቸውም። ምክንያቱም ሀዘናቸው ከልብ ስለነበር ነው በማለት ባዩሽ ከበደ፣ ሚጡ፣ ኤልሳቤጥ ወይንም ቀጮ በማለት የምናውቃት የወንዶች ጉዳዩ አርቲስት እና ቤዛዊት መስፍንን አመስግኗል። አክሎም ከአስኔ ይልቅ እኔ የነፂ ጓደኛ እንደነበር የማውቀው ግርማ ታደሰን ነው በማለት በአሁኑ ወቅት በአሜሪካ ኑሮውን ስላደረገው ታዋቂ አርቲስት ተናግሯል። ይህ የቤተሰቡና የወዳጆቹ አተካራ ነፂን በሚወዱና በሚያከብሩ አድናቂዎቹ ዘንድ ከፍተኛ ውዝግብንና ክርክርን አስነስቷል። በአንድ በኩል ያሉ ወገኖች ቤተሰቦቹ ይህን መናገራቸው ልክ ነው፣ ህዝቡ መስማት የሚፈልገው ሀቅ ነው በማለት በሚስቱና በጓደኛው አስኔ ማዘናቸውን ገልጸዋል። በሌላ በኩል ደግሞ ኢቢኤስ ላይ ቀርበው ያሞገሷትን ሚስቱንና ጓደኛውን አስኔ ዛሬ መጥቶ መውቀስ ምን አመጣው? ምናልባትም ከፍተኛ የጥቅም ግጭት ሳይኖር አይቀርም በማለት መላምት ያስቀመጡ አካላትን መመልከት ችለናል። ነፂ አንድም ቀን ወጥቶ እርዱኝ ሳይል የቤተሰቡን ሚስጥር እንደጠበቀ ነው አፈር የገባው። ቤተሰቡም ይህን ፍላጎቱን ሊያከብር ይገባ ነበር ያሉ ወቃሾችም አጋጥመውናል። እህቱ መሰረት ወርቅነህ ወይንም ሚሚሾ ኢቢኤስ ላይ ቀርባ ለሚስቱ መመስከሯና ጎፈንድሚውን መደገፏ አሁን ከምትናገረው ነገር ጋር ግጭት የለውም ወይ ብሎ ጋዜጠኛው ላነሳላት ጥያቄ እንዲህ ስትል ምላሽ ሰጥታለች። ሲጀመር ኢቢኤስ ላይ ስንጠራ ነፂን እናመስግነው እናሞግሰው ተብለን ነው እንጂ ለልመና አልነበረም። ነገር ግን በጎፈንድሚ ብር መሰብሰቡ ለልጆቹ ስለነበር መቃወም አልፈለኩም። ምክንያቱም ነፂ ደፋ ቀና ብሎ በወር ብር ወደ ዶላር እየቀየረ የሚልከው ልጆቹን ላሳድግ ብሎ ስለነበር ለልጆቹ ምንም ቢደረግ ቅር አይለኝም። ለዛ ነው የደገፍኩት። ሚስቱ አለባት ያልኩት ህመምም ውሸት አይደለም፣ ሙሉ ለሙሉ እውነት ነው በማለት ማስተባበያ ሰጥታበታለች። ባለቤቱ ከነፂ ህልፈት በኋላ ምንጊዜ ሚዲያ ላይ ቀርባ ለምን እርሱ ኢትዮጵያ እሷ ደግሞ አሜሪካ ሆነው ተለያይተው እንደሚኖሩ ተጠይቃ የሰጠችው መልስ ተከታዩን ነበር። አላማ ነበረን። ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ወይንም አሜሪካ ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ በማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን ይዤ እዚህ አሜሪካ ቁጭ ብዬ ያለሁት። እዚህም ብሆን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው፣ በእርሱ ጉዳይ፣ በልጆቹ ጉዳይና በትዳራችን ጉዳይ። ራሳቸውን አሟቸው ሐኪም ቤት ልውሰዳቸው አልውሰዳቸው እያልኩ ይህንን ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳድጋቸውም አንድ ላይ ነበርን። ሳንመካከር ምንም ነገር አድርገን አናውቅም። ይሄን ያጣሁት፣ ባለቤቴን ያጣሁት፣ የልጆቼን አባት ነው ያጣሁት በማለት በእንባ ተናግራ ነበር። ከቤተሰቡ የሰማነው ነገር ግን ታሞ እንኳን ለመጠየቅ በተደጋጋሚ እንደማትደውልለትና ልጆቹም ብዙም እንደማያወሩት የሚጠቁም ነው። በብዙ የምንወደው ነፂ ከሞቱ ጥቂት ሳምንታት በፊት በፌስቡክ እና ኢንስታግራም ገጾቹ የሚለጥፋቸው ጽሑፎች ምናልባትም ተስፋ እንደቆረጠና ወዳጅ እንዳጣ ሊጠቁመን ሞክሯል። አሊያም ሞቱ እንደቀረበ የዋህ ልቡ ነግሮታል። ከሞቱ በኋላ የወጡ ሚስጥሮች እንዳሉ ከህመሙ እኩል አቁስለውትም ይሆናል። ምንም እንኳን የስጋ ወንድሞቹ ባንሆን፣ ምንም እንኳን የቅርብ ወዳጅና ጓደኞቹ ባንሆን፣ ነፂ በእኛ አድናቂዎቹ ልብ ላይ የጣለው ህመም ቀላል የሚባል አይደለም። ለዛም ነው ከሁለቱም በኩል ያሉ ክርክሮች እያሳሰቡን
እያሳዘኑን ያሉት። ነፂያችን ከማለፉ ከጥቂት ሳምንታት በፊት በምስሉ ላይ የምትመለከቷትን ፎቶ ለጥፎ ይህቺ ለማስለቀሻ ጥሩ ነች ብሏል። ያኔ ሁሌ ሲስቅ ስለምናቀው አይነፂ ብሎ ከመሳቅ የዘለለ ከቁም ነገር የቆጠረው የለም። ህይወቱ ካለፈ በኋላ ግን ነፂዬ ነፍስን ይማር ለማለት የተጠቀምናት ፎቶ ሆናለች። ሌሎችም የኢንስታግራምና የፌስቡክ ፖስቶቹ ላይ የሚጽፋቸው ጽፎች ምናልባትም ነፂ ህመሙ በርትቶበት ሞቱን እየጠበቀ ይሆን የሚል ጥያቄ አስነስቶ ቆይቷል። በኢቢኤስ ቴሌቪዥን ለረጅም ዓመታት ሲተላለፍ የቆየ ቤተሰብ ጨዋታ ድምቀቱ ነፂ የማይረሱ ትዝታዎችን አስቀምጦልን አልፏል። ከዚህ ፕሮግራም አዘጋጅነቱ ባለፈ በድንቅ ትወናዎቹ በድርሰቶቹና በቲያትሮቹ እጅግ የሚከበር ሰው ነበር። ያንቺው ሌባ፣ ኤፍቢአይ 1፣ 2 እና 3፣ ሚስተር ኤክስ፣ ክላስሜት፣ ታስጨርሽኛለሽና በመሳሰሉት አስቂኝ ፊልሞቹ ስቀናል። ከ8 ዓመታት በላይ በቲያትር መድረክ ላይ የቆየውና በተመልካቾች ቁጥር ብዛት ከሚጠቀሱት መካከል የሆነው ፍሬሽማን ቲያትሩ ሌላ ድንቅ ስራው ነው። ነፂ ተዋናይ ብቻ አይደለም። አብዛኛውን በትወና የተሳተፈባቸው ፊልሞች ደራሲና አዘጋጅ ራሱ ነው። የታዋቂው ፍሬሽማን ቲያትሩም ቢሆን ጽሑፍና ዝግጅቱ የነጻነት ወርቅነህ እጅ ያረፈበት ነው። ሳቅና ልብስ የማይሸፍነው ገመናና ቁስል የለም እንዲሉ የሆዱን በሆዱ ይዞ ለተለየ ነፂ አምላክ ንጹህ ልቡን አይቶ ነፍሱን በደጋጎች ጎን እንዲያስቀምጣት ምኞታችን ነው። ለዛሬ አበቃን። ቸር ያቆየን።